قم يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا كبراتشو أباتوش وندموش الناتوش اهتوش يزاريو يخطباتشن رس چگرن كفتارين چگرن يميانسا چگرن كنيا قلل ليادرق ميچل يا عالماتو جيتا الله سبحانه وتعالى بچانو ጭንቅ ጥብብ ሲለን ምን ዞረው ወደሱ ነው ነገራችንን ሊያስተካክልልን የሚችለው አላህ ብቻ ነው ዱዓ የኢባዳዎች ሁሉ አንኳር አፍደሉል ኢባዳ አዱዓ ከኢባዳዎች ሁሉ በላጩ ዱዓ ነው ዱዓ ማለት ራሱ ኢባዳ ነው ኡዱኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ብሎ አላህ የተናገረበት የዱዓ ጉዳይ ኢባዳና ትልቅ የኢባዳ ክፍል ስለሆነ ነው ጭንቅ ጥብብ ሲለን ጉዳዮቹ ነገሮቹ ክራውድ ሲሆኑብን መውጫ መግቢያ ስናጣ ጭንቅ ሲለን ሁሌም እጃችን ማንሳት ያለብን የችግሮች ገፍታሪው ነው መከራን የሚገልጽ ጭንቀትን የሚያስወግድ ወደ አላህ ወደሱ ብቻና ብቻ ነው ለዚህ ነው አላህ Subhanahu Wa Ta'ala ነቢያቶችን በዚህ ጉዳይ ላይ እንዳዘዛቸው መከራን እንደሚገልጽላቸው አላህ በቁርአን ላይ ነገረን ብዙ ጊዜ ጭንቀት ሲመጣ መከራ ሲመጣ ለነቢያቶች እንዲያደርግን ያ መከራ ገለጽንላቸው ሲል አላህ እኛ ያንን ኑሮ እንድንኖረው ነው የቁርአንን አስተምሮ እንድንሄድበት ነው ቁርአን ልናነበንበው ብቻ አይደለም እዛ ውስጥ ያለው ሚስጥሩ እናንተንም ይመለከታል ደጋጎችን መልካም ሰዎችን እንደመነዳናቸው በድር ላይ ነብዩን ሰለላሁ ዐለይሂ ወሰለም ከዛ መከራ ነፃ አውጥቶ በቁጥር በሚበልጧቸው ህዝቦች ዘንድ ላይ ብልጫን ድልን እንዳጎናጸፍ ነው ዩኑስን ካሳ ነባሪ ውስጥ እንዳወጣ ነው ኢብራሂምን ከእሳት እንዳዳድ ነው እናንተንም እናድናለን ነው መልእክቱ ይሄ ነው እኛ ብቻ ከቁርአን ጋር ያለን ግንኙነት ያማረ ይሁን ኡድኡ ረበኩም ተደሩዓን ወኹፊያ ጌታችሁን ለምኑት ጭንቅ ጥብብ ብሎ አላህን ለምነው ዝቅ ብለህ ድምጽን ዝቅ አድርገህ ራስን ተናንሰህ ዝቅ አድርገህ ለምነው ኢነሁ ላ ዩሂቡል ሙዕተዲን አላህ ድንበር የሚያልፉትን አይወድም ዱዓ አደብ አለው እናየዋለን ነቢያቶችን አላህ ከዚህ መከራ ነጃ አላቸው የዘከሪያ ቤተሰቦች ጭንቅ ባላቸው ሰዓት ላይ አላህ ጭንቀታቸውን እንዴት እንዳስወገደ አላህን ብቻ እንደሚገዙ ነቢያቶች ከአላህ ውጭ ማንንም እንዳላመለኩ ያስተማሩትም እኔን እሱም ብቻ እንዲገዙ እንደሆነ በቁርአን ላይ ብዙ ቦታ ነግሮናል ኢነሁም ካኑ ይሳሪዑነ ፊል ኸይራት እነሱ እኮ በመልካም ስራ ሚሽቀዳደሙ ነበሩ ወይድዑነና ረገበን ወረሃበን እኛን ከጅለውንም ፈርተውንም ይማጸኑናል ይለምኑናል ወካኑ ለና ኻሺዒን እነሱ ለኛ ተናናሾች ነበሩ ብሎ አላህ የዘከሪያን ቤተሰቦችን አወደሰ ከዛ በፊትም ኑህን አንስቷል ኑህ አለይሂ ሰላም አላህን ተጣራ ወኑሃን ኑህን አንሳው ኢዝናዳ በተጣራ ጊዜ ምን ቀብሉ ከዛ በፊት ፈስተጀብና ለሁ ለሱ ተቀበልነው አለ ዱዓውን ኑህ 950 ዓመት ዳዕዋ አድርገው ህዝቦቻቸው አላምንም ብሏቸው ኑህ ላይ የተለያየ መከራ አደረሱባቸው እጃቸውን ሲያነሱ አላህ ለምነኝ ጥራኝ አላቸው ለመኑ ጠሩት ፈነጀይናሁ ወአህለሁ እሱንና ቤተሰብ ብሎ የተጠራው ማን ነው በሱ ያመኑት ናቸው እንጂማ ልጅም የኑህን መንገድ አልተከተለም ወደ ጀሃነም ሄደ ሚስትም የኑህን መንገድ አልተከተለችም ወደ ጀሃነም ሄደች ቤተሰብ ያለው ማን ነው እሱና አማኞችን ሚነል ቀርብ ከጭንቀት አዳናቸው አለ ሚነል ቀርቢል ዐዚም ከከባድ ጭንቀት ነጃ አልናቸው ነጃ ሚለው አላህ ነው አዩብንስ አውሳችሁት ወይ ታስታውሳላችሁ በበሽታ ላይ የተቀመጥኩ ወንድሜ በበሽታ ላይ የተቀመጥሽ እህቴ እስቲ አዩብን ጽናት ተመልከቺ አላህን ለምኖ አዩብ እንዴት አላህ ከመከራው እንዴት እንደገለጸለት አዩብን አውሳው ኢዝናዳ ረበሁ ጌታውን በተማጸነ ጊዜ በተጣራ ጊዜ ረቢ ጌታዬ ወይ አኒ መሰኒ የዱር ኢዝናዳ ረበሁ አኒ መሰኒ የዱር እኔ ችግር ነክቶኛል ብሎ ጌታውን በተጣራ ጊዜ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ መቼ ተጣሩ አዩብ 80 ዓመት አላህ በቅንጦት አኖራቸው ልጆች ሰጣቸው ንብረት ሰጣቸው የሚያምር ኑሮ መኖር ጀመሩ ፈተና ነውና አላህ ፈተና መጣባቸው ዱንያ የፈተና ሀገር ናት የምንሸጋገርባት ናት ዱንያ ላይ የዘላለም ደስታ የለም ዱንያ ላይ የዘላለም ስቃይ የለም የዘላለም ደስታ የዘላለም ስቃይ አኺራ ነው አላህ የዘላለም ደስታ ውስጥ ከሚኖሩት አላህ ያድርገን ጀነት ነው
ጀሃነም ነው የዘላለም ስቃይ። አላህ ይጠብቀን። አዎ አዩብ 80 ዓመት በደስታ አስቀመጣቸው፣ 18 ዓመት በበሽታ ደቆሳቸው። በሽታው ብቻ አይደለም፣ ልጆቻቸውን ወሰደባቸው፣ ንብረታቸውን ወሰደባቸው። አዩብ አለይሂ ሰላም መከራው በጣም ተንሰራፋባቸው። ከዛስ ሚስታቸው መታ እንደው አንተ አላህን አትለምንም ወይ አላህ መከራ እንዲያነሳል ስትል ስንት ዓመት ነው ደስታ አድርጎ ያኖረን? 80 ዓመት አለች። 80 ዓመት አዎ። ታዲያ 18 ዓመት መከራ 80 ዓመት ሙሉ በደስታ ውሎኝ ለ18 ዓመት እንደዚህ ልሁን? በጭራሽ ጌታዬን አፍረዋለሁ። ግን ህዝቦች በጣም መጥፎ ነበሩ። ሚበላ ጠፍቶ የአዩብ ሚስት ጸጉሯ ረጅም ነበር። ጸጉሯን እየቆረጠች ጭምር እየሸጠች ሚበላ ነገር ትፈልግ ነበር። ገበያ ስትወጣ ህዝቦቻቸው ዘርበይ የአዩብን በሽታ እንዳታመጭብን እያሉ በጣም በቃ አገለሏቸው። ገበያ ስትወጣ እንሸጥልሽም ዘርበይ በሽታ እንዳታመጭብን። ሱብሃንአላህ። ከዛ አንድ ቀን ጸጉሯን ስከፍት ተቆርጦ ተመለከቱ። በክብር መጣች። የማይደረግ ነገር አደረገች። አዩብ የዛ ጊዜ ነው እጃቸውን አነሱ። ወአዩበ ኢዝ ናዳ ረበሁ፣ አዩብንም አውሳው ጌታውን በተጣራ ቁጥር ጊዜ አለ ረቢ፣ ያው ጌታዬ ብለው ማለት ነው። አኒ መሰኒ የዱር፣ እኔ ችግር ነክቶኛል። ወአንተ አርሐሙ ራሒሚን፣ አንተ የአዛኞች ሁሉ አዛኝ ነህ። ፈስተጀብና ለሁ፣ ዱዓውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱሪን፣ እሱ ላይ ያለበትን መከራ አነሳንለት አለ። አዎ እንዴት? አላህ ይህኑ ዱዓ ሲያደርጉ እግራቸው ላይ ካለው በል እርገጠው አላቸው። እርኩድ ቢረጅሊካ፣ ረገጡት። ውሃ ወጣ ፈለቀ። ይሄ መታጠቢያህ ነው ምጠጣውም ነው አሉት። ሲታጠቡ በሽታቸው በሞላ ግልል ብሎ ጠፋ። ሲጠጡትም እንደዛው ምን ሆኑ? ውበት ያለው የወጣትነት እድሜ ላይ ያማረ መልክን ቁመና አላህ ሰጣቸው። ገበያ ዞራ ስትመጣ አዩብን አጣቻቸው። ራሳቸው አዩብን ይባላል። አዩብን አይተዋል። እዚያ አካባቢ አንድ ሰው ነበረ ብላ ትጠይቃለች። ትኩር አድርጋ ስትመለከት አንተ የባለቤቴን የበፊቱ መልኩን ትመስላለህ፣ የበፊት ወጣትነቱን። እሳቸው መሆናቸውን አላወቀችም። አላህ በዚህ መልኩ መከራን አነሳላቸው። ወአተይናሁ አህለሁ አለ፣ ቤተሰቡን መለስንለት ሰጠነው። ወሚስለሁም ማዕሁም፣ ከነሱ ጋር አምሳያውን አለ ጥፍ አድርጎ። ረሕመተን ሚን ዒንዲና፣ ከኛ በኩል የሆነ እዝነት ሲሆን፣ ወዚክራ ሊልዓቢዲን፣ አላህ ለሚገሱ ሰዎች መገሰጫ ሲሆን። ታዲያ ምንድነው የተፈለገው ተባለ? ዱዓ የሚባለው ነገር እጅግ አስፈላጊ፣ ዱዓ የሚባለው ነገር ትልቅ ቦታ፣ የኢባዳዎች ሁሉ ትልቁ ኢባዳ ስለሆነ ኑዕማን ኢብኑ በሺር ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ኢነ ዱዓ እኮ ማለት ሁወ ልዒባዳ፣ ኢባዳ ነው። እርድ ለአላህ እንደሆነ፣ ስንመካ በአላህ እንደሆነ፣ ምን ሰግደው ለአላህ እንደሆነ ብለን እንዳመንነው ሁሉ ዱዓም የማን ነው? የአላህ ነው። ከአላህ ውጭ ማንም አይለመንም። ነቢያቶችም አይለመኑም፣ ወልዮችም አይለመኑም፣ መላእክቶችም ጅብሪልም፣ ገብርኤልም፣ ሚካኤልም፣ ኢስራፊልም ሁሉም መላእክቶች አይለመኑም። ሊለመን የሚገባው ማን ነው? አላህ ነው። ኢባዳ ነው። ኢባዳን ደግሞ ቆርሶ ለሌላ አካል መስጠት ሽርክ ነው። መማተ ወሁወ የድዑ ሚን ዱኒላህ ደኸለ ናር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ ውጭ ያለን አካል እየተማጸነ እየተገዛ የሞተ ሰው እሳት ገባ አሉ። ወንድሞቼ ወላሂ የሁል ጊዜ ጭንቀታችን ሊሆን የሚገባው እንደው የአላህን ሐቅ እንዴት ነው አስጠብቄ መሄድ የምችለው? ጭንቀታችን ይሁን። ወላሂ ለምን መሰላችሁ? ሰውነን፣ ወንጀል ላይ እንወድቃለን። አኼራ ላይ ቅጣት እንኳን ቢመጣብን ከሽርክ ውጭ ያለው ወንጀል ከሆነ የቅጣታችን ልክ የወንጀላችን ልክ ተቀጠን መጨረሻችን ጀነት ነው። መጨረሻችን ጀነት ነው። ሽርክ ከሆነ ግን አላህ አልደራደርም። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋሩትን አንድንም አልምርም አለ አላህ። ወየግፊሩ ይምራል ማ ዱነ ዛሊከ ሊመን የሻ። ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል። ሽርክንስ በቃ ቀይ መስመር ነው፣ አልደራደርበትም። ስለዚህ ቀብርም አንገዛም፣ ድረሱልን አንልም። ቀብር ላይ ተኝተን አንዳንድ አላሁኑ በቃ በየገጠሩ በየምኑ የቀብር አፈሩን እየበጠበጠ ያድነኛል፣ እፈወሳለሁ፣ እድናለሁ። ወንድሞች ወላሂ የሞቱ ሰዎች ከኛ ይከጅላሉ። ምን አላህ ይርሐመው፣ አላህ ይዘንለት፣ አላህ የጀነት ያድርገው የሚለውን ሰው ይፈልጋሉ። ለሞቱ ሰዎች ይሄ ነው የሚገባቸው። ምን ዱዓ ልናደርግላቸው። ቀብር ዚያራም ከሄድን እንዘይራለን፣
ዱዓ ነው የምናደርግላቸው። አላህ ምህረት እንዲለግሳቸው የሚጠቅማቸው ለነሱ ይሄ ነው። ወላሂ የሚጠቅማቸው ይሄ ነው። ስለዚህ ዱዓ ኢባዳ ነው። ከአላህ ውጭ ማንም አይለመንም። ወቃለ ረቡኩም ጌታችሁ አለ ኡድኡኒ ለምኑኝ አስተጅብ ለኩም እቀበላችኋለሁ። ችግር የሚገልጽ ጥያቄ ተጠይቆ ጥያቄ የሚያስተናግድ ከአላህ ውጭ ማንም የለም። አመን ዩጂቡል ሙጠረ ኢዛ ደዓ ማን ነው እሱ ጭንቅ ጥብብ ብሎ በተጠራ ጊዜ ወየክሽፉ ሱዓ መጥፎ ነገርን ከኛ ገለል የሚያደርግ ወየጅዐሉኩም ኹለፋኢል አርድ በምድር ላይ ተተኪ የሚያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ አለ? ቀሊለን ማ ተዘከሩን ትንሽ እንኳን አታስተነትኑም ወይ? ጭንቅ ጥብብ ሲልህ ያ ረብ የምትለው እኮ አላህን ነው። ዛሬ እኮ የሀገራችን ሰዎች ጠቅላላ ወላሂ ጭንቅ ሲላቸው ወደ አላህ ነው። አንድዬ አንተው ድረስልን። አንድዬው ማን ነው? አላህ ነው፣ ሌላ አይደለም እኮ አንድዬ። አዎ ጭንቅ ጥብብ ሲለን ወደሱ ነው። መከራው ሲመጣ ወደሱ ነው፣ ከሱ ውጭ አያስፈልግም። ለዚህ ነው ያን ትንሽ ልጅ አብደላህ ኢብኑ አባስን ገና ልጅ ወጣት በነበረበት ሰዓት ላይ ነብዩ መከሩት። ኢዛ ሰአልተ በጠየቅ ጊዜ ፈስአልላህ አላህን ጠይቅ። ወኢዛ ስተዐንተ መታገዝ መረዳት በፈለግ ጊዜ ፈስተዒን ቢላህ በአላህ ተረዳ። ወዕለም እወቅ አነ ልዑማ ለው እጅተማዐት ዐላ አን የንፈውከ ቢሸይን ህዝብ በአጠቃላይ አንተም በሆነች ነገር ሊጠቅምህ ሀብታም ሊያደርግህ ከበሽታ ሊያድንህ ቢሰባሰብ ምን ቢል ለም የንፈውከ ኢላ ቢሸይን ቀድ ከተበሁ ላሁ ለክ አላህ ለአንተ በጻፈልህ ነገር ካልሆነ በስተቀር ምንም ሊጠቅሙ አይችሉም። ወለው እጅተማዑ ዐላ አን የዱሩከ ቢሸይን ከለ የሚባል እዚህ ሊኖር አይገባም። መጥፋት አለበት ብሎ ቢያድሙብህ ቢያብሩብህ የዓለም ህዝብ አንተን ለማጥፋት ከዚህ ከጫፍ እስከ ጫፍ ቢሰባሰብ ቢንቀሳቀስ ለም የዱሩከ ኢላ ቢሸይን ቀድ ከተበሁ ላሁ ዐለይከ አላህ በአንተ ላይ የጻፈው ካልሆነ በስተቀር አንድች ጉዳት ሊያደርሱብህ አይችሉም። አዎ አላህን ብቻ ጠይቅ። ላ ተስአለነ በኒ አደመ ሃጀተን ወስአል ለዚ አብዋብሁ ላ ትሕጀብ አላሁ የግደቡ ኢን ተረክተ ሱአለሁ ወቡነየ አደሙ ሂነ ዩስአሉ የግደቡ ወቡነየ አደመ ሂነ ዩስአሉ የግደቡ። ገጣሚው ምን አለ? የሰውን ልጅ አትጠይቅ ጉዳይህን በሩ ያልተዘጋውን ጌታ አላህን ብቻ ጠይቀው። አላህ ጥያቄ ስታቆም እሱ መለመን ስታቆም ይቆጣል። የሰው ልጅ ደግሞ ስትጠይቀው ይቆጣል። አዎ መን ለም የስአልላህ የግደብ ዐለይ አላህን ማይጠይቅ አላህ ይቆጣበታል። ዛሬም ነገ ለምነኝ ሁሌ ጨቅጭቀኝ ነው ደሞ ለምነኸው ወላሂ ባዶ አትቀርም። እርግጠኛውን ነቢዩ ሰለላሁ ዐለይሂ ወሰለም ዑባደቱ ብኑ ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን አሉ? ማ ዐለል አርዲ ሙስሊሙን ሙስሊሞች ወይ ስሙ ማ ዐለል አርዲ ሙስሊሙን አንድ ሙስሊም በምድር ላይ የለም የድዑ ላህ ተዓላ ከፍ ያለውን ጌታ አላህን ሲለምን ሲጠይቅ ቢዳዕወትን የሆነች ጥያቄ አንድን ዱዓ አድርጎ ሲጠይቅ ኢላ አታሁ ላሁ ኢያሃ ያ የጠየቀውን የለመነውን ነገር የሰጠው ቢሆን እንጂ አው አለዛም ሶረፈ ዐንሁ ሚን ሱኢ ሚስለሃ መጥፎ ነገር እየመጣ ነበር ይቀልብስለታል። ብር ጠየቅ በላ እየመጣ ነበር ብሩ ይቀራል፣ በላው ግን ተመልሷል። ንግድ ሊከስር ነው ተብሏል፣ ይቆማል። ሱቅ ሊቃጠል ነበር ሳይቃጠል ይቀራል። የሆነ በሽታ አደጋ ሊመጣብህ ነበር፣ አንተ የሆነ ጥያቄ ጠይቃል፣ በዛ ዱዓ መሰረት ስንት ነገር ተመልሶልናል። ስንት በላ አላህ ብቻ የሚያውቀው ከኛ ላይ ገለል ያደርገው አላህ ብቻ የሚያውቀው ከኛ ያስወገደልን ስንትና ስንት ነገር አለ። አው የደኺረ ለሁ ሚነል አጅሪ ሚስለሃ ወይም ደግሞ ያንን አጅር የሚመስል ደግሞ ለአኺራ ያከማችለታል እንጂ አንድ ሙስሊም እጁን አንስቶ ዱዓ አድርጎ ያ ረብ ብሎ በባዶ የሚቀር የለም። ይህን ሲያስተምሩ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ይቀበላል ማለም የድዑ ቢኢስሚን በወንጀል እስካለመነ ድረስ። አዎ በወንጀል አላህ አይቀበልም። ወንጀልን ተባበረኝ ብትል አላህ አይተባበርም። ፍትሃ የሆነ ጌታ ነው። አው ቃጢዓቲ ረሂሚን ወይም ዝምድናን በመቁረጥ እስካለመነ ድረስ አላህ የጠየቀውን ይሰጠዋል። ፈቃለ ረጁሉ ሚነል ቀውም ከሰዎች አንደኛው አለ እዛው ኢዘን ኑክሲር ታዲያ እናብዛ እንዲህ አላቸው። አው አላሁ አክበር አላህ ብዙ አለው። ዛሬ ቪላ ቤት ሰጥቻለሁ፣ ህንፃውን ሰጥቻለሁ፣ መኪናው ይቅርብ አይልም። ዛሬ እንዲህ ሰጥቻለሁ፣ ሌላው ይቅርብ አይልም። ጠይቀው አላህ ይሰጣል። አላህ ሰጪ የሆነ ጌታ ነው።
ስለዚህ አላህ Subhanahu Wa Ta'ala ሁሌ መለመን ስንለምነው ደግሞ የሱ በተለይ ሩብያውን ረበና ሚለውን ማብዛት ቁርአን ላይ አብዛኛው ካያችሁ ረበና ይበዛል ጌታችን ወይ ረበና አቲና ፊ ዱንያ ሐሰና ረበና ላ ቱዚግ ቁሉበና ባዕደ ኢዝ ሀደይተና ረበና ረብ ሚለውን ባለቤትነቱ ጌትነቱ ለሱ መሆኑን አረጋግጠ ያ ረብ በለው አላህ በዚህ መልኩ ስትለምነው ደግሞ ጉዳይን አላህ ያስተካክልልሃል ዱዓ ስታደርግ መመሰጥ ያስፈልጋል ተመሰጥ እርግጠኛው ቀልብህን ለአላህ ክፍት አድርገው ሌላ አጃ ውስጥ እንዳንሄድ ዱዓ ያደረገ አንዳንዱ ጸጉሩን ያካል ሚዞር ነገር እንዲያል ወሬ ምናምን ላ ፍርድ ቤት ዛሬ ፍርድ አለ የሆነ ቢባል እንዴት ነው ምንዋደቀው ኩምሰስ እንላለን ዳኛው ፊት ስንቀርብ የዳኛዎች ሁሉ ዳኛ የዓለማቱ ጌታ ፊት ቆመ እንዴት ነው ሌላ ሐሳብ ውስጥ ምትገባው ልብህን እንዴት ነው ለሱ ማሰጠው ዱዓ ስታደርግ መመሰጥ ይፈልጋል ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኡዱላህ አላህን ለምኑት ወአንቱም ሙቂኑነ ቢልኢጃባ እናንተ እንደሚቀበላችሁ እርግጠኛው ናችሁ አላህን ለምኑት ወዕለሙ እወቁ አነላህ ላ የስተጂቡ ዱዓን ሚን ቀልቢ ጋፊል ላሂን አላህ ጋፊል ከሆነ ስልቹ ከሆነ ቀልብ ዱዓን አይቀበልም አሉ አዎ ዱዓን አላህ አሳበ ሌላ ቦታ አርገ ጋፊል ቀልብ ይዘህ ስልቹነ አይቀበልም መመሰጥ ያደርግልኛል እርግጠኛ መሆን ዘመድህ 2.5 ወይ ግማ 5 ሚሊዮን ነገ ቼክ ጽፍላለሁ ሲል አረ ይሰጠኛል ብለን እርግጠኛው ነን እንቅልፋተን በጠዋት እንገሰግሳለን ቃሉን ሊያጥፍ ወይም ላጥፍ በሚችል አካል ሰው ዛሬ የተናገረውን ነገ የሚክድ እንዴት በአላህ ላይ ግን እርግጠኛ እንዴት አንሆንም ይሄን ያልካልን ዱዓ አደቦች አሉት የመጀመሪያው ዱዓ ስናደርግ ወደ ቂብላ ዞረን እጅ ማንሳት ያስፈልጋል እጅ ለዚህም ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኢነ ረበኩም ተባረከ ወተዓላ የናንተ እኮ ጌታችሁ አላህ ሐዩን ከሪሙን ሐይ ነው ከሪም ነው ቸር ነው يستحيي من عبده ከባሪያው እኮ ያፍራል اذا رفع يديه اليه ወደሱ እጆቹን ከፍ አድርጎ ሲያነሳ إذا رفع يديه إليه ودسو جوچن كف أدرغو سيانسا أي يردهما صفرا ببادو مملس الله يفرال سبحان الله الله يفرال الجنان سته ببادو لملسه يفرال على النبي صلى الله عليه وسلم ودا قبلة مزور عمر بن الخطاب رضي الله عنه سيناغروا من يلالو لما كان يوم بدر يبدر لت نظر رسول الله صلى الله عليه وسلم إلى المشركين ودا مشركوش تملكتوا وهم 1000 አንድ ሺህ የሚጠጉናቸው ቁጥራቸው ወአስሐቡ 319 የሳቸው ደግሞ ረጁላን 319 የሚጠጋ ነው فاستقبل نبي الله صلى الله عليه وسلم القبلة نبي صلى الله عليه وسلم ወደ ቂብላ ዞሩ አሉ ማን ዑመር ወደ ቂብላ ዞሩና ثم مد يديه ከዛ እጃቸውን ዘረጉት فجعل يحتف بربه ጌታቸውን መጠየቅ ጀመሩ አቡበከር መጥቶ የዛኔ ሐስቡክ ይበቃሃል ብለው የለበሱት ኩታ እስኪወድቅባቸው ይሄ ብብታቸው እስኪታይ እጃቸውን ከፍ አደረጉት አው አላህ ቃል የገባልን ነገር ይሰጣል ብለው አቡበከር እስኪያረጋጓቸው ድረስ ወደ ቂብላ መዞር ሌላው ዱዓ ስናደርግ ዝም ብለን አይደለም አንተ አንድ ባለስልጣን ቤት የሆነ ቀበሌ ትንሽ ቀበሌ ስትሄድ ለመግባት ሊቀመንበሩ ጋር ምን ያስፈልጋል ፍቃድ አይደል ጻፊዋ ቆይ ሰው አለ ቆይ ላስፈቅድ ምናምን አላ መንደርደር ያለው አላህ ዘንድም ስትሄድ ዝም ብሎ አይደለም አላህን ስትለምን እንጂ ዝም ብሎ አይደለም ስላችሁ ይሄ ትርኪ ሚርኩን የሚያገናኛለ ምናምን አይደለም አደቡን ብቻ ነብዩ ነገሩ ምን አይነት አደብ ረሱል አለይሂ ሰላቱ ወሰለም አንድ ሰውን እጁን አንስቶ ዱዓ ያደረገ ተመለከቱት ይህ ሰው ዱዓ ሲያደርግ አላህን አላመሰገነም ነብዩ ላይ ሰላዋት አላወረደም ዝም ብሎ ሲያዩት ዝም ብሎ ነው ዱዓ የሚያደርገው አላህ ወይን ስጠኝ ሳይሆን ዱዓ ስታደርግ ይህን ሲመለከቱት አጅለ هذا ይህ ሰው ተቻኮለ አሉት فدعاه ጠሩት وقال له ለሱም አሉት اذا صلى احدكم አንዳችሁ ሰላይ ዳአማል ዱዓ ያደረገ ጊዜ فليبدا بتحميد ربه والثناء عليه اللهم بما مسكن بما ودس يجمر وليصلي على النبي صلى الله عليه وسلم كذب النبي عليه الصلاه والسلام له صلوات يورد ثم يدعو بما شاء كذاب يفلقوا النجر يطيق بسم الله الحمد لله والصلاه والسلام على رسول الله بلا በቀይን እኮ አላህና መስግነ አላህና ወድሰ ነብዩ ላይ ሰላዋት አውርደ ዱዓ መጀመር ነው ስዘጋውም በዚህ መልኩ ከዘጋው ይላሉ ኢብኑ አልቀይም ረህመቱላሂ ዐለይሂ አላህ ዱዓውን ሙስተጃብ ያደርግልሃል አላህ
ዱዓው ሙስተጃብ ያደርግልሃል። ስለዚህ በዱዓ ላይ ይሄ ማድረግ ነው። ሌላኛው ደግሞ ዱዓ ስታደርግ እርግጠኛ መሆን እንጂ መጠራጠር አያስፈልግም። ነብዩ ሰለላሁ ዐለይሂ ወሰለም አንደኛው ኢዛ ዳ አሐዱኩም ፈላ የቁል እንዳይላሉ አላሁመ እግፊር ሊ ኢን ሺእተ አላህ ወይ ከፈለክ ማረኝ አይበል። ወላኪን ሊያዕዚመ መስአለተ ወሊዩዓዚመ ረግበተ ፈኢነ አላህ ላ የተዓዘሙሁ ሸይኡን አጣሁ አሉ። አላህ ወይ ከፈለክ ማረኝ አላህ አስገዳጅ የለውም እንዲህ አይባልም። በምርጫ አይደለም የምጠራው ይምረኛል ብለህ ማረኝ ብለህ ቁርጥ አድርገህ አላህን መለመን ነው። ሱጁድ ላይ ሆነ የተከበረውን ፊትህ ዝቅ ያረክ ሰዓት ለምነው። አቅረቡ ማ የኩኑ ልዓብዱ ሚን ረቢህ ወሁወ ሳጅድ ፈአክሲሩ ዱዓ። አንድ የአላህ ባሪያ ለአላህ ይበልጥ ቅርብ የሚሆነው ዝቅ ሲል ነው። አላህ ላይ ነው አይደል? ለእሱ ቅርብ ስንለው እንዲህ ስንለው ዝቅ ሲል ነው። በምን ሱጁድ ቦታ ላይ ሱጁድ አድርገ ያ ረብ በለው። የተከበረውን ፊትህ ለአላህ አስተናንሰ አዋርደ አላህን ለምነው፣ አላህ ይቀበልሃል አሉ። አዛን ካለ ኢቃም እስኪል ባለው ሰዓትም ዱዓ አብዙ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢዛ ናደል ሙናዲ ተጣሪ የተጣራ ጊዜ ሙአዚኑ ማለት ነው። ፉቲሃት አብዋቡ ሰማ የሰማይ በሮች ይከፋፈታሉ። ወስቱጂበ ዱዓ ዱዓም ደግሞ ተቀባይነት ያገኛል አሉ። አዛን ብሎ ኢቃም እስኪል እጅን አንሳ። አዛን ብሎ ቆይ ኢቃም ሲል ገባለሁ ብለው ውጭ እንዳትቆም፣ ግባና ረካዓተይን ሰግደ ያ ረብ በለው። ሀጃ አለምነው። አላህ ከወፈቀ ከሌሊቱ 1/3 ላይ ደግሞ ሱቢ ሊቃረብ አካባቢ ላይ ተነስ አላህ አለምነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የንዚሉ ረቡና ተባረከ ወተዓላ የተባረከው ጌታችን አላህ የተቀደሰው ጌታችን አላህ ከፍ ያለው ጌታችን ይወርዳል። ሂነ የብቃ ثሉث الليل الآخر የሌሊቱ 1/3 ሲቀር ኩለ ለይለት በእያንዳንዱ ሌሊት ነው ደግሞ ፈየቁል ይላል። ማን ነው ጎበዝ ታዲያ? መን የስአሉኒ ፈኡዕጢየሁ ማን ነው የሚጠይቀኝ የምሰጠው? መን የድዑኒ ፈአስተጂበ ለሁ ማን ነው የሚለምነኝ የምቀበለው? መን የስተግፊሩኒ ፈአግፊረ ለሁ ማን ነው ማረኝ የሚለኝ የምምረው? ሐታ የጥሉዐ አልፈጅሩ ፀሐይ ፈጅር እስኪወጣ ድረስ ባለው ሰዓት ማለት የዛ ድረስ አላህ ይሄን ጥያቄ ያቀርባል። እኛ ይወርዳል እንዴት ወዴት ምን አገባህ? አላህ ነው ያለው፣ ነብዩን የተናገሩት። ብልጥ ጮሌ ግን ወደዚህ ውስጥ ጥያቄ ከመግባት ይልቅ ምንድነው የተባለውን ነገር ማድረግ ነው። ተነስቶ ምን ማድረግ? አላህን መለመን። ሀጃ የለብህም፣ ጉዳይ የለብህም፣ ቀበሌ ነገር ይፈጸማል፣ ወረዳ፣ ክፍለ ከተማ የሆነ ቦታ ቢባል ሌሊት አይደለም 8 ሰዓት ተነስተን እንሄዳለን አላህ ዘንድ። በዛ ሰዓት ተነስተ ያ ረብ በለው። የጁማዓ ሰዓት አለች 1 ሰዓት፣ በዛ ሰዓት ያ ረብ በል። የው ጁማዓ አይደለ ዛሬ 1 ሰዓት አለች። ነብዩ ሰለላሁ ዐለይሂ ወሰለም አሉ የውሙል ጁማዓቲ 12 ሰዓተን 12 ሰዓቶች አሉ። ሚንሃ ከነሱ ደግሞ ሰዓቱን 1 ሰዓት አለች። ላ ዩጀዱ አብዱ ሙስሊሙን የስአሉ ላህ ፊሃ ሸይአን ኢላ አታሁ ላሁ ፈልተሚሱሃ አኺረ ሰዓትን ባዕደ አልዐስር። አላህን ለምኖ አንድ ሙስሊም የጠየቀው የተሰጠው ሰዓት ቢሆን እንጂ ከዐስር በኋላ ባለው ሰዓት ላይ ፈልጓት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዱዓ የሁሉ ደረጃ ካለው እኛ ታዲያ ይህንን ዱዓ ለምን ዘነጋል? አላህን ልንማጸን ይገባል። አላህ እሱን ስንማጸነው ጉዳያችንን በአጠቃላይ አላህ ያገራልናል። አላህን ሁሌ እንለምነው፣ ከአላህ ደጃፍ እንዳንርቅ። ስስታም፣ በኺል፣ ሰነፍ ማለት ከዱዓ የሰነፈ ነው ተብሏል። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን ወኢዛ ሰዐለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደአን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله حق حمده أحمده سبحانه لا أحصي ثناء عليه وكما أثنى على نفسه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرا إلى يوم الدين أما بعد. دعاء تلك درجة له بتأم يعجباتشو نبينا عليه الصلاة والسلام بتلاقي قداي لي الله سوى سيتيقواتشو سلا ورابا يتيقوهال اندي بلا ملس نبيون تالك أسكبال ስለ ጨረቃ አቆጣጠሩ እንዲህ ብለ መልስላቸው፣ ስለ ኸምር ይጠይቋል እንዲህ በላቸው እያለ አላህ
ነብዩን ጣልቃ አድርጎ መልስ እንዲሰጡ አደረገ። የዱዓ ጉዳይ ላይ ግን ነብዩን ጣልቃ አላስገባም። ዱዓ ስታደርግ በአንተና በአላህ መካከል ማንም ጣልቃ አይገባም። ማን ነው የሚሰማ? አላህ። ምን አለ? ወኢዛ ሰአለከ ዒባዲ ባሪያዎቼ ስለኔ ከጠየቁም አኒ ፈኢኒ ቀሪቡን እኔ ለነሱ ቅርብ ነኝ አለ። ወጂቡ ዳዕወተ ዳኢ ኢዛ ደዓን ለማኝ በለመነኝ ተጣሪ በጠራኝ ጊዜ እቀበለዋለሁ። ነገር ግን ፈልየስተጂቡ ሊ ለኔ እሺ በሉኝ ይታዘዙኝ፣ ወልዩእሚኑ ቢ በኔ የሚመኑብኝ ለአለሁም የርሽዱን ሊመሩ ዘንድ ይከጀላልና። ዱዓ አድርገን ዱዓችን ሙስተጃብ ማይሆንበት ምንድነው የሚለውን አይተን ፕሮግራማችን እንዝጋ። ዱዓ እናረጋለን፣ ዛሬ ሁሌ እንለምነዋለን፣ ጠብ የሚል ነገር የለም እንላለን። ከማን ነው ምክንያቱ? ማን ነው መንስኤው? ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰው ነው እሱ ሐራም እንመገብ አላህን እንፍራ፣ ወለድ ላይ ተጨማለቅን አላህን እንፍራ፣ ተውባ እናድርግ እንመለስ፣ የሰው ሐቅ እንበላ አላህን እንፍራ፣ ተውባ እናድርግ፣ የሐራም ስራ ላይ ካለን ተውባ እናድርግ። ጨንቆ ጥብብ ብሎ ያ ረብ ድረስልኝ ስትል አላህ አልቀበልም ነው የሚለው። እኔ አይደለሁም ያልኩት፣ ነብዩ አለይሂ ሰላቱ ወሰላም ذكر النبي صلى الله عليه وسلم حال الرجل سلا عند سو أوسو يطيل السفر من قد يرزم نو أشعث أغبر ጸጉሩ የተንጨባረረ አዋራ የለበሰ ነው። ጭንቅ ጥብብ ብሎት በረሃ ላይ ነው ያለው። ثم يمد يده الى السماء ከዛ እጆቹን ወደ ሰማይ ዘርግቶ ከፍ አድርጎ ያ ረብ ጌታዬ ድረስልኝ ይላል። ነብዩ ምን አሉ? ومطعمه حرام ሚበላው ሐራም ነው። ወመሽረቡሁ ሐራሙን የሚጠጣው ሐራም ነው። ወመልበሱሁ ሐራሙን የለበሰውም ከሐራም ነው። ወጉዝየ ቢልሐራሚ ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአነ ዩስተጃቡ ሊዛሊከ ታዲያ ለዚህ ሰው እንዴት ነው ዱዓው ሙስተጃብ የሚሆነው? ወፊል ሐዲስ አጢብ መጥዓመከ ተኩን ሙጃቡ ዳዕዋ አመጋገብን አሳምር፣ ንጹህ አድርገው፣ ሐላል አድርገው፣ ዱዓ ተቀባይነት ያገኛል። ሌላውስ ዱዓ ተቀባይነት እንዳይኖር የሚያደርገው ምንድነው? እስትዕጃል፣ መቻኮል። በቃውን ካላየሁት አሁን መቻኮል አያስፈልግም። ሙሳና ሃሩን በፊራውን ላይ እኮ ዱዓ አድርገው ከ40 ዓመት በኋላ ነው ውጤት የመጣላቸው። ከ40 ዓመት በኋላ ሶብር ያስፈልጋል። ኢባዳ ነው። ልክ እንደ ሰላት እንደ ጾም ኢባዳ ነው ዱዓ። ሶብር ያስፈልጋል። አላህ ከፈለገ ይስጣል፣ ወይ ለአኺራ ያቆይላል፣ ወይ በላ መልሶላል። ሶብረኛ መሆን ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የዛሉ ይስተጃቡ ሊዐብዲን ለአንድ የአላህ ባሪያ አላህ ዱዓውን ከመቀበል አይወገድም። ማለም የድዑ ቢእስሚን በወንጀል እስካለመነው፣ አው ቀጢዐት ረሂሚን ወይ ዝምድናን በመቁረጥ እስካለመነውና ማለም የስተዕጅል እስካልተቻኮለ ድረስ። ቂለ ያ ረሱለላህ አንተ የአላህ መልእክተኛ መል እስትዕጃል መቻኮል ማለት ምንድነው ብሎ ጠየቁ። ቃለ የቁል ቀድ ደዓውቱ ወቀድ ደዓውቱ ዛሬ ለመንኩ ነገም ለመንኩ ሁሌም ጠየቁ። ፈለም አራይ የስተጂቡ ሊ ሲቀበለኝ ግን አላይም። ፈየስተሕሲሩ እንደ ዛሊካ ወየደው ዱዓ ይሰላችና በዚህ ሰዓት ዱዓን ያቆማል። ስለዚህ መቻኮል አያስፈልግም። ሌላው መዝጋይ ማረገው ሩቅ ለሆኑት ወንድሞቻችን ዱዓ እናድርግ። አንደኛ ዱዓ ማድረጋችን ወንድማማችነት ያጠናክራል። ሁለተኛ ለነሱ ዱዓ ስናደርግ ያ የለመነው ዱዓ ለማን ይሆናል? ለኛ ይሆናል። ኢዛ ደአ አልመርኡ ሊአኺሂ አንድ ሰው ለወንድሙ ዱዓ ካደረገ በሩቁ ዱዓ ካደረገ አሉ ነብዩ ሰለላሁ ዐለይሂ ወሰለም እጁን አንስቶ ያ ረብ ለወንድሜ ኸይር ነገር ግጠመው ብሎ ዱዓ ሲያደርግ አላህ መላእክት መድቧል በዛ በዱዓው አድራጊ ሰው ላይ አሚን የሚል። አው ለወንድም የጠየቀው አላህ ይስጠው፣ ለአንተም ለወንድም የጠየቀው ነገር አላህ ይስጥ ይላል። ስለዚህ ይህን አጋጣሚ ተጠቅመን እኛ ሰላም ተቀምጠናል። አክሱም ያሉት ሙስሊም ወንድም እህቶቻችን መከራ ላይ ናቸው። እንደፈለጉ ይሆኑባቸዋል። ፖለቲካው ግራ በገባቸው ቁጥር የሚያወራርዱት ሂሳቡን ቁማሩን የሚጫወቱት ሁሉም ፖለቲከኛ ማለት ይቻላል ሙስሊሙ ላይ ነው። እንኳን ትምህርት ቤት ሂጃብ አይደለም ከአሁን በኋላ መንገድ ላይ መልበስ አትችሉም። መሬት የሰጠናችሁ ልትኖሩበት እንጂ አዛን ልታወጡበት ልትሰግዱበት አይደለም። ያ የነጃሺ ሀገር የነቢዩን ሰሃባ የተቀበለበት ነጃሺ ፍትሃዊ መሪ ተብሎ የተጠራበት ሀገር ላይ በወቅቱ በረካው የተንሰራፋበት በምን በፍትሃዊነቱ የአላህ ታማኝ ባሪያ በመሆኑ። ዛሬ ግን በቦታው ላይ አምባገነኖች መጡና ወንድሞቻችን ላይ የተለያዩ ነገሮች ያደርጋሉ።
የሚመለከተው አካል ለእንደነዚህ አይነት አካል አስፈላጊውን ነገር ማድረግ አለበት። ለወንድሞቻችን እህቶቻችን ጥበቃ ማድረግ መብታቸው ሊከበር ይገባል። የእምነት ነፃነት ይባላል፣ ግን ውሸት እንደፈለጉም ያደርጉ። ስለዚህ እኛ ግን ቢያንስ እጃችን እናንሳ፣ ድምፅ ናቸው፣ ዱዓ እናድርግላቸው። ያ ረብ ሰላም አርጋቸው እንበል፣ ያ ረብ ጠብቅልን እንበል። ያ ረብ አክሱም ያሉት ሙስሊም እህት ወንድሞቻችን ሰላማቸውን አብዛው፣ የተመቻቸውን መስጊድም አንተ ለግሳቸው። ሱብሃንአላህ አዛን አንሰማም። አዛን ማይወደው እኮ ሸይጣን ነው። አዛን ማይወደው ሸይጣን ነው። አንተ ሸይጣን ተባባሪ ነህ። አዛን ሲደረግ ሸይጣን ይርቃል አሉ። ስለዚህ በዚህ ጉዳይ ላይ ለወንድሞቻችን ዱዓ እናድርግ። هذا وصلوا وسلموا على من أمرتم بالصلاة والسلام عليه قال تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال رسول الله صلى الله عليه وسلم من صلى علي صلاة صلى الله عليه بها أشرا اللهم صل وسلم وبارك على سيدنا ونبينا محمد وعلى آله وصحبه أجمعين وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة الأكرمين وعن التابعين ومن تبعهم بإحسان إلى يوم الدين اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريدا إلا شفيته ولا ميتا إلا رحمته ولا حاجة إلا قضيتها ويسرتها يا رب العالمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر من نصر الدين واخذل من خذل المسلمين اللهم نجنا من بطش الظالمين اللهم نجنا من بطش الظالمين ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم انصر إخواننا في أقصوم اللهم انصر إخواننا في أقصوم اللهم انصر إخواننا في أقصوم اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون أقم